አንድ ሴት ልጅ ከቤት ስትወጣ ሽቶ ነገር መቀባት የለባትም وقال الامام ابن الجوزي رحمه الله في كتاب احكام النساء የሚባል ኪታባቸው ውስጥ ምን ይላሉ እነዚህ ትልቅ ዓሊም ينبغي للمرأة أن تحذر من الخروج مهما أمكنها إن سلمت في نفسها لم يسلم الناس منها መጠንቀቅ አለባት ከቤት ወጣንም ማብዛት የለባትም እሷ ሰላም ብትሆንም ሰዎች በሷ ላይ ግን ሊፈተኑባት ወይም በሷ ሊፈተኑ ይችላሉ የሷን ጥሩነት ብቻ አይደለም ማየት ያለባት የተበላሹ ሰዎች ሊኖሩ ይችላሉ ውጭ ላይ فإذا اضطرت إلى الخروج خرجت بإذن زوجها في هيئة رثة وجعلت طريقها في المواضع الخالية دون الشوارع والأسواق يجد ግን ከቤት መውጣት አለባት ከተባለ አስፈላጊ ነገር ካለ ለትምርት የምትሄጂ ከሆነ ሱቅ ሄደሽ የምትገዢው ነገር ካለ የምትልኪው ልጅ ከሌለሽ ግዴታ የሆነ የኢድ ሶላቶች ለመገኘት ከሆነ ዘመድን ለመጠየቅ ከሆነ እነዚህን የመሳሰሉ ነገሮች መውጣት ካለብሽ ስትወጪ ጠንቀቅ ማለት አለብሽ የምትለብሺው ልብስ የሚስብ ማራኪ ልብስ መሆን የለበትም ከወንዶች ጋራ በተቻለሽ መጠን እየተጋፋሽ መሄድ የለብሽም መንገዱን ለቀቅ አድርገሽ ከወንድ ጋራ እንድትጋፊ የሚያደርግሽን መንገድ ለቀሽ በሌላ በኩል ለመሄድ ሞክሪ ይላሉ እነዚህ ትልቅ ዓሊም واحترزت من سماع صوتها ومشت في جانب الطريق لا في وسطه ድምጿን ጠንቅቅ ማለት አለባት አንዳንድ እህቶቻችን በጣም ይገርማል መንገድ ላይ ሞባይል ሲያናግሩ የሚንከተከቱ አሉ لا እህት አድርጊ አደራሽ ሞባይል ስታናግሪ ካካካካ አይባልም አደብ ባለው መንገድ ነው ማናገር ያለብሽ አደብ ባለው መንገድ አንቺ ሙስሊም ነሽ እኮ እህቴ ሙስሊም እህት እስከሆንሽ ድረስ ከቤት ወጥተሽ እስክትመለሽ ድረስ አደቡን መከተል አለብሽ ትዝብት ላይ ራስሽን አትጣይ ታክሲ ውስጥ ነሽ ሞባይል ስታናግሪ ራሱ አደብ ባለው መንገድ ሆነ አለብሽ አንቺ ማለት እኮ እስላም ማለት ነሽ እህቴ ባንቺ ነው ቢኪ يعرف الاسلام ባንቺ ነው እስልምና የሚታወቀው አንቺ መጥፎ ነሽ ማለት ሙስሊም ያልሆኑ ግለሰቦች ማህበረሰቦች እስላምን እኮ የሚመዝኑት በኔና ባንቺ ነው እህት እኔና አንቺ መጥፎ ሆን ማለት ባለባበሳችን ባረማመዳችን ባስተያየታችን በንግግራችን በተግባሮቻችን መጥፎዎች ከሆን እስላም ማለት አይደለም እንዴ ነው የሚሉት እስልምናን ደግሞ ካሰደብን እኔና አንቺ እስልምናን በማስወቀሳችን እንዲጠላ በማድረጋችን የሚከሰን ማን መሰለሽ አላህ ይጠብቀን አላህ ነው አላህ የከሰሰው ደግሞ ጠበቃ ያገኛል አደራሽ እህቴ ስለዚህ መንገድ ላይ ስትሄጂ ሞባይል ስታናግሪም ሆነ ሰው ሰላም ስትይ አደብ ባለው መንገድ መሆን አለበት አራተኛው እንግዲህ እነዚህ ስርዓቶች ናቸው አሁን ወደ ሶላቱ እንመለሳለን ان كانت المرأة واحدة قدم ሶስት ስርዓቶችን ተከሻለሁ ከመስጊድ ስትወጣ አንደኛ ሙሉ ሂጃብ መልበስ አለባት ከዛ ውስጥ ሽቶ ነገር መቀባት የለባትም አደጋ ላይ የሚጥሉ ነገሮችን መጠንቀቅ አለባት ነው ከወንዶች የምትለይባቸው ሶላት ስትሰግድ ان كانت المرأة واحدة صفت وحدها خلف الرجال لحديث أنس رضي الله عنه حين صلى بهم رسول الله صلى الله عليه وسلم قال قمت أنا واليتيم وراءه وقامت العجوز من ورائنا እናቴ ብትሆንም እህቴ ብትሆንም ልጄ ብትሆንም ሚስቴ ብትሆንም እጎን ያትቆም ከኋላ ነው መቆም ያለባት ይሄ የኢስላም አስተምህሮት ነው ሚስቴ አይደለች እንዴ ከጎኔ ትቁም አይባልም እናቴ ናት ከጎኔ ትቁም አይባልም ስለዚህ አንድ ሴት ስትቆም ከኋላ ነው መቆም ያለባት አጅነብይም ሆነች ዘመድም ሆነች ይሄን እንዳትረሺ ሴትና ሴት ከሆነ የሚሰግዱት ጎን ነው የምትቆመው ጎን ነው ቅድም እንደተጠቀስኩት
ነገር ግን ወንድ ጋር መስገድ ከሆነ ወንድሟም ቢሆን ባሏም ቢሆን ልጇም ቢሆን ከኋላ ነው መቆም ያለባት ይሄ ሐዲስ ምን ይላል አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል እቤታቸው ለዚያራ ሂደው ጠርተዋቸው ሰላት ሰግደው ነበር እቤታቸው